ቃልዬና በኃይሉ ጉዳቸው ፈላ። አሁን ላይ እንግዲህ ብሌን የሰማችውን ነገር ማመን ስላቃታት ማስታጠቢያው አምልጧት ሲወድቅም ቃልዬ እየሮጠ ሄዳ ብሌንን ስትተናነቅ ወይዘሮ ሰላም ደረሰች። ሰላም እውነታውንም አወቀች። ለብሌን እንግዲህ ምንድነው ስትላትም እትያንቹን ልታጠፋ እየታገለች ነው በማለቷም እውነታውን ስትነግራት ቃል እንግዲህ አሁን ዛሬ እጅ ከፍንጅ በፖሊስ እንድትያዝ አደረገቻት ወይዘሮ ሰላም። ነገር ግን አሁን ብሌን ሁለት ወጥመድ ውስጥ ገብታለች። ግን ደግሞ አብቅቶላቸዋል። ብሌንና ሰላም እናትና ልጅ መሆናቸው ባይታወቅም ግን ደግሞ ለጊዜው አሁን አረመኔዋን ቃልን ከቁጥጥር ስር አውላለች። እናም ደግሞ አቶ ኃይሉ አሁን ላይ በቁጥጥር ስር በመገኘቱ የመጨረሻ እየተበሳጨ ብሌን ላይ ፖሊስ ፊትም ዛቻውን ጀመረ። እኔ አንቺን እንደዚህ ታደርጊያለሽ ብዬ በፍጹም አስቤሽ አላቅም። ለካ የናቁት ነው የሚያዋርደው፣ የጠሉት ይደርሳል፣ የሳቁት ይወርሳል የሚባለው ነገር ነው በማለትም ለብሌን እንግዲህ ዛቻውን ቢያስተላልፍም ብሌን ግን አሁን እናቷ መታገቷንም ተደውሎ ተነገራት። ነገር ግን አንደኛዋን አዛ አቶ ኃይሉንና እንዲሁም ደግሞ አሁን ላይ ቃልን እጅ ከፍንጅ እንዲያዙም አድርጋለች። እውነታውን ወይዘሮ ሰላም በማወቋ አሁን ብሌን በአንድ በኩል እፎይታ የተሰማት ይመስላል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ አደራ ቀጣይ ፓርት ይዘን መተናል። እንግዲህ ብሌን ሶስት ወጥመድ ውስጥ ገብታ እየተሰቃየች ትገኛለች። ወይዘሮ ሰላም እንግዲህ በሰዓቱ ብሌንንም አልተረዳቻትም ነበረ። እናም አሁን ላይ ግን እውነታውን ስትነግራትም ማመን ቢከብዳትም ነገር ግን ደግሞ ብሌንን ዘላ አፏን ስታንቃት ለምንድን ነው የምታንቂያት? በዛ ላይ ደግሞ እያንዳንዱን ነገር አይቻለሁኝ አልሚስ የደርሳ ነው እያለች ነበር ጓደኛሽ። ስለዚህ የሆነ ነገር እንዳለማ እርግጠኛ ነበርኩኝ አለች ቃል። እማዬ እንዳሰሚያት አለቻት። ልቀቂ ቃል፣ አንቺ የኃይሉ ቅጥረኛ የዛ ያረመኔ እትዬን ገለሽ ንብረቷን ለመውረስ የመጣች ሴት እንደሆነ ጓደኛሽ ፊት ስታወሪ በደንብ ሰምቼሻለሁ አለቻት። ዝም በይ አንቺ አለች። ምን አልገባኝም ብሌን ስትልም ሰላም ይኸውልሽ እትዬ እውነቱን ነግሬሽ ዝም ብዬ ደብቄ ከምትሞቴ እውነቱን ነግሬሽ እኔ ብሞት ይሻለኛል። በእርግጥ እንጀራ እያሳደገችኝ እናቴ የት እንዳለች አላውቅም። ትታገት ምን ትሆን የተፈጠረውን ነገር ባላውቅም ስልክ አይሰራም። ግን ደግሞ ይኸውልሽ እትዬ ቃል ልጅሽ አይደለችም። ለጓደኛዋ ለራሷ ስትነግራት ሰምቻለሁ በጆሮዬ። ከፈለግሽ ጓደኛዋም ከሃዳ ካልሆነችና ሌላ ነገር ካላደረገች ግን ደግሞ እውነታውን ትንገርሽ። ምክንያቱም አንቺ የሷ እናት ሁነሽ እንድትገኝ ያደረገው አቶ ኃይሉ ነው ወንድምሽ። አንቺ አረብ ሀገር ለፍተሽ የመጣሽበትን ገንዘብ በቃል ስም እንዲሆን 75%ን እሱ ሊወስድ 25%ን እሷ ልትወስድ ተስማምተው ነበር የመጣችው። ነገር ግን የበኃይሉን የባለፈውን ፍላሽ ስለያዘች በኃይሉን እስከ መጨረሻው እስር ቤት ከታ በዛ ላይ ደግሞ እሱ እስር ቤት ከገባ በኋላ በዛ በወንጀል አንቺን ገላ በመርዝ እሷ ንብረቱ ባለቤት ልትሆን ዝግጁ እንደሆነች ለጓደኛዋ ስታወራ ሰምቻለሁ አለቻት። እንግዲህ ወይዘሮ ሰላም ምን አለችና ቃልን እንግዲህ ጉሮሮዋን ስታንቃት አው እንዳትገልኛው አለች። ጓደኛዋም ልቀቂያት በቃ የወንድምሽ ሐሳብ ነው የሱ አይደለም
አለች። በዚህን ሰዓት ቃልዬ እንግዲህ ኃይሉን ደውላ ናቶሎ በፍጥነት ፈልጋለሁ በማለትም የቃልን ስልክም በመቀማት እንዳትደውል ከቤትም እንዳትወጣ አቶ ኃይሉ ወደ ቤት እንዲመጣም አደረገች። ደውላ ወይዘሮ ሰላም ከመጣ በኋላ ሁለቱንም አጭበርባሪዎች፣ አረመኔዎች በነፍሴ ላይ እና በልጅ ላይ የምትቀልዱ ሌቦች ናችሁ በማለትም አፋጠጠቻቸው። በዚህን ሰዓት በኃይሉ ስለምንድን ነው የምታወሪው? ስለዚህ ስለ ገረድ ነው ወይ ዛሬም ሲል እሷ ገረዷ ንጹህና ሀቀኛ ናት። እናንተ ባለ ሞጃዎቹ ትጃርነን የምትሉት ደግሞ አስመሳዮች፣ በሰው ህይወት ላይ የምትጫወቱ ሌቦች ናችሁ በማለትም ወይዘሮ ሰላም እንግዲህ ለፖሊስ ደውላ ፖሊሱም ቤታቸው ድረስ ዘው ብሎ እንግዲህ ቃልንም አቶ ኃይሉንም እስር ቤት እንዲከቱትም አደረገች። በዚህን ሰዓት የብሌን እንደጠፋችባት ስታፈላልግ የነበረውን መረጃ ሁሉ ብዙ ሰዎች መሰከሩ። ብሌን ግን አሁን ላይ አሳዳጊዋ ድምጥማጧ በመጥፋቱ እጅግ በጣም ያሳዝናል። እንግዲህ ዳግም ደግሞ ለብሌን ቢያስብም ቢያዝንም እናቷን እዛ አስረክቧል። በኃይሉ ከታሰረ የብሌንን አሳዳጊ እኔ ማስፈታትና ማስለቀቅ አለብኝ። ከዛ በኋላ ብሌን እናቷን እውነታውን እንድታገኝም አሳዳጊዋ ሊረዷት ይችላሉ በማለትም እቅዱን አቀደ። ነገር ግን ሳሚ የሚባለው የኃይሉ አሽከር ዳግምን አርፈ ብትቀመጥ ይሻላል፣ ሌላ ችግር ትፈጥራለህ ሲለውም ፊላሹን እንዳመጣለህ ከፈለክ አለ። እንዴ ፊላሹማ በሱ አይደል እንዴ ተያዘው በኃይሉ አለው። አይደለም ብሌን እንግዲህ ቃል ሰላምን ገላ የቤቱን ባለቤት የንብረት ባለቤት እንድትሆን ስታወራ ሰምታ ለሰላም በማጋለጥ ነው አሁን እንደዚህ የሆነ ያሉት አለው። ፍላሹን ካመጣልኝ እናትም እኔ እጅ ውስጥ ናት፣ ስለዚህ ታገኛታለህ ማለት ነው አለው ሳሚም። ዳግምም ተስማማ። የዳግም እንግዲህ አንደኛ ጉጉቱ ስለናቱ በእርግጥ ይፈልጋታል፣ ግን ማን ትሁን የት ትሁን የራሱን እናት አግቶም እንደከረመ የሚያውቀው ነገር የለም። ስለ ብሌን ግን በጣም እየተጨነቀና እያዘነላት ይገኛል። የብሌን ውጣ ውረድ ምስቁልቁል መውጣቱ እጅግ በጣም አሳዝኖታል። ከብሌን ጎን መሆን አለብኝ ብሎም ያስባል። አሁን ብሌን ትልቅ ወጥመድ በዛ በዚህ ገብታለች፣ በቃልና በኃይሉ እስር ቤት ሆኖ የሚያገኛቸውን ሰዎች ብሌንን እንዳስወግዷት እንግዲህ እየተናገረም ይገኛል። ቃል ደግሞ አሁንም ገረድ እኔን እስር ቤት ከታ እሷ በሰላም አትኖርም፣ ስለዚህ ሁለታችንም ተባብረን እሷን መድፋት አለብን የሚል አላማ ስላላቸው ሁለቱም በእስር ቤት ሆነው ብሌንን ለማስወገድ እንግዲህ ሰዎቻቸውን ቀጥረው በቅርብ ርቀት እየተከታተሏት ይገኛሉ። የብሌን እናት ወይም አሳዳጊዋ እጅግ በሚያሳዝን ሁኔታ እንግዲህ አስማቸው ተነስቶ ልባቸውን ታፍነዋል። ግን ደግሞ ምንም ማረግ ስላልቻሉ አቶ ኃይሉ እየተጫወተባቸው ውሃ ጠማኝ ውሃ ስጠኝ ሲሉትም ውሃውን በፊታቸው ላይ ሲደፋም ነበር። አሁን ግን ፈጣሪ ብሎ ነፃ የሚወጡበት ቅርብ ነው። እንግዲህ ሳሚ የብሌንን አሳዳጊ ውሃ ስጠኝም ሲሉት ልስጥሽ እያለ ውሃ አፋቸው ውስጥ ሳይከት በፊታቸው ላይ ያፈሰሰ በጣም በሚያሳዝን ሁኔታ እንግዲህ የብሌን እናት ልባቸው ተሰብሮ ተውልጅ እንደዛ አታደርግ ሲሉትም አቶ ኃይሉም ቀጠል ብሎ አንቺና እንደ ዶሮ ስለ ብሌን እናት እየጫርሽ ስለሆነ አሁን ላይ በቅርቡ ብትታገችም ለዛች ለገረድ ልጅሽም
ለአንቺም የረሳ ሳጥን አዘጋጂ አላት። በዚህን ሰዓት ልጄ ምንም የማታውቀው ነገር የለም እባካችሁ ልጄን ተዋት ብትልም የብሌን አሳዳጊ አቶ በኃይሉ በፍጹም መቼም ልትታይ አትቻይም፣ ስለዚህ እስከ ወዳኛው እሸኝሻለሁ፣ አስቀድመሽ ሳጥንሽን ብታዘጋጂ ነው የሚሻልሽ አላት። በዚህን ሰዓት በጣም ልቧ ተሰበረ። ብሌን የሆነ ነገር ሆነችብኝ እያለች በስተመጨረሻ አስሙ አፍኗት እዛው በመውደቋ እጅግ በሚያሳዝን ሁኔታ ልቧ ተሰበረ። ብሌን የሰማችው ነገር በእርግጥ ሰው እንዴት በዚህ ደረጃ አረመኔነት ይሞላል? በፍጹም እትዬንማ ስትገላት አላይም። ከዚህም በላይ እንድትጓዝ አልፈልግም። የቃልን ሁሉንም ነገር አጋልጬ እትዬ ካመነች አመነች፣ ካላመነች ደግሞ ሳልነግራት እያልኩኝ የሆነ ነገር ቢፈጠር ከምጸጸት እውነታውን ዝንጥልጥል አድርጌ ነግሬያት ከዚህ ቤት ወጥቼ የራሷ ጉዳይ አላሰራሽም፣ አንቺን አላምንሽም ታለችም መብቷ ነው። ምክንያቱም የሆነ ነገር ብትሆን ነገ ጧት አይጸጽተኝም። ስለዚህ የራሷ ጉዳይ በማለትም ቃል አሁን በሚያሳዝን ሁኔታ ቃልን እውነታውን አውጥታ ፈንድት አድርጋባት። ቃል በእርግጥ ጓደኛዋ ስትመጣ በጣም እየተጨነቀች ነበረ። አይገርም እንደውም ምግብ ሲበሉ ሰላም ከዛ ቤት ወጣ እስከምትሄድላት ድረስ በጣም ቸኩላ ነበር። ለጓደኛዋ ያወራችው ወሬ ከብሌን ጆሮ በመግባትም ብሌን አሁን ምን ማድረግ እንዳለባት እንኳን የማታቅ ደንግጣ በወሬያቸው ሰላምን አስወግጄ የቤቱ ባለቤት መሆኔ ግድ ነው፣ ስለዚህ እሱ ደግሞ እስር ቤት ሲሟቀቅ ቤቱ በእኔ ስም ይሆናል። ከዚህ ቀደም ይቺ የምታት አሮጊት በአረብ ሀገር 10 ዓመት ተጠግራ ምንም ልታረግ ስላልቻለች የጠፋች ልጅ አለቻትና እሷን ስታፈላልግ አንድ ተረገመ መናጢ ወንድም ስላላት እሱ የእህቴ ልጅ መስለሽ ግቢ እና 25% ለኔ 25% ላንቺ 75% ለኔ ይሆናል ብሎ አስገባኝ። የሱን ደግሞ የወንጀል ፋይልና ሁሉን ነገር የያዘ ፍላሽ ስላለ ያንን ፍላሽ ተጠቅሚ እሱን እስር ቤት ካስገባው በኋላ የቤቱ ንብረት የቤቱ ባለቤት የንብረቱ ወራሽ ሆናለሁ አለቻት ለጓደኛዋ። እንዴት ንብረቱ ያንቺ ሊሆናል? እሱን እስር ቤት ከተሽው ስትላትም አንቺ ደግሞ ሰላም እንግዲህ ነው አለች። በዚህ ሰዓት ጓደኛዋ የመጨረሻ ደንግጣ ቀረች። በዚህን ሰዓት ሁሉንም ከሰማች በኋላ ብሌን በቁሟ ደንግጣ ማስታጠቢያውን ለቀቀችው። ይሄኔ ምን ማድረግ እንዳለባት ግራ ተጋባች። ይሄንን ኮሽታ የሰሙት ቃልና እንደውም ደግሞ ጓደኛዋ እየሮጡ ወደ ብሌን በመምጣትም ቃል ምን አባሽ ተሰሪያለሽ አንቺ ገረድ ስትላትም ከዚህ በኋላ ክብሬን ምንም አይነት ነገር እንድትናገሪ አልፈልግም፣ እንዳንቺ በውሸት የሰው ነፍስ ልጅ ነኝ ብሎ ከማጥፋት የኔ ግርድና በምን ጣዕሙ፣ እኔ የምበላውም የምደሰተውም በላቤ ነው። ጉድሽ እንዳይወጣ ከፈለግሽ አርፈሽ ተቀመጪ፣ አልበለዚያ ግን ከኔ ጋር የምትሳፈጪ ከሆነ ጉድሽን አውጥቼ ጉድ ከተሻለው አለቻት ብሌንም። በዚህም ሰዓት ቃል ብትመታትም ብታስቀያትም ደስታዋ ነበር። ግን ደግሞ ጉዷን ስላወጣችባት ስላወቀችባት ተርበተበተች። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይ